ሰላም ሰላም ውድ የዩቲዩብ ተከታታዮቻችን እንግዲህ ዛሬ የቲክታኳ ንግስት ዩቲ ናት ኩዊት ሃኒኛ ብዙ አክሰንት ምን ይወጣል ስላልተማረ ነው እና እንዴት ናችሁ ግን ቤተሰብ ዛሬ እንግዲህ ከዩቲ ጋር ነው እና ያበደ ኤፒሶድ የሚሆን ይመስለኛል ጸዴ እስቲ ምን ታያለሽ ያው ዩቲን በጣም እንወዳት ምናከብራት እዚህ ድረስ አክብራ ስለመጣሽ በመጀመሪያ ምስጋና ማቅረብ ፈልጋለሁ። እንግዲህ ዛሬ ዘና ፈታ እንደምናረጋት ተስፋ አረጋለሁ። ግን ያው ህጎችን ታውቂያለሽ ዩቲዬ አደራ እንደ በላቸው ገገማ መሆን ያለብሽ። በላቸው በነገራችን ላይ በጣም ነው የተመቸኝ። በጣም ተደሰው ነው በላቸው እና የዛሬው የመጨረሻው መሰለኝ ዛሬ ሁለተኛ ዙር የመጨረሻ ውድድር ነው እና ያው እንደተለመደው ነው ከኛ ውስጥ ዩቲ 3 ሰው ካሳቀ አንቺ ከዚህ ጋር 2000 ብር አስተሽ ትሸልሚያለሽ ማለት ነው። 3 ሰው ከሳቀ ካንቺ ጭምር ማለት አራት ነን አይደለ? ከኛ ውስጥ 3 ሰው ያሳቀ ሰው 2000 ብር ትሰጪውና እንደ አሸነፈ ወደ ቀጣይ ዙር እንዳለፈ አብስረሹ ያው ከሱ ጋር እንለያያለን። እና እስቲ ዩቲዩባችንን እንዴት አየሹ? እንዴት ነው እስቲ? እና ምን ይስተካከልም ነገር አለው? ዛሬ አፈር ብላለች። ምን ጂሮ ያማል በጣም ሲሆን ላይ ፈምሷል። በጣም ይፈምሰው ይታቀላሽ። በጣም ሰው ጋር ደርሷልና በርቱበት። ከዚህ በተሻለ ደግሞ መልኩ በብዙ ነገር ነበር ቆይ ማስመረቅ ያለብን ይሄንን ያኔ ነበር ማመረቅ ነበር ያጅ ለያጀማን ሁሉ ብር ከመናወጣ ምንድነው ማለት ይወራ ዩቲዩብ ይዛት እንዴ ቺክን ሌግ ቺክን ብረስት እያለ ለማይረባ ነገር እዛ አስመረቀን። እስኪ ምን እንዳነሳው ላይ ንቀት ነው አምሮን ያልጠራች ማርያም ለማንኛውም ጋይሶች አሪፍ ቆይታ እናደርጋለን። ወደ ውድድሩ ንግባ። ዩቲ ዝግጁ ነሽ? ተወዳዳሪ ግባ። እሺ ስለዚህ ፕሮዳክሽን አስገባው መስሎ የሚያበቃው ዩቲ ቦራች አሁን ካለፈኩ ባንቾሬ እኮ ነው ዩቲ ሳቅል አሳክሽን እንዴ ኖ ያ የለም ገደብ ነው። አሁን ሳቅን አቆመ ደቂቃ የለው ነው ሳቅን አቆመ። እኛ እናስቆመዋለን። ማስቆም እንችላለን። ወይኔ ዩቲ በነገራችን ላይ አንተም ታስቃለህ። ተራተ ደስ ይላል በጣም ግን ቱታ አይመስልም። አማርኛ ነው ቱታ አይመስልም። በዛም ትጠባለህ እንዴ ነው? ስንት ዓመት ላይ ነው ጡት መጥባት ያቆምከው? 30 ዓመት በቃ አለፍኩ እኮ ስምሽ ማለት ልሰጥ ነው። በቃ ቡቡዬ ይባላል። ጀማሪ ቲክቶከር ነው። ባይዘው 10K ሊገባ ነው። ፎሎ አድርጉኝ። ቡቡ 1020 ይላል ቲክቶክ ላይ ገብታችሁ ቡቡ 1020 ቡቡ 1020 ቀጣይ ከገባሽ ኬኩን ነው የምንቆርሰው። በቃ አሬ ቆራስ እንትን ይደረጋል። ምንድን ነው የሚደረገው ነገር ሲነገረን? ኬክ ሲቆርስ የሚፈነደው አጣውጣው እስቲ ጡጡን በቃ ነይ በቃ አሽልፍ የለ አረ ተቀበል ነው ታም ግን ቀጣይ ግን ይመችሽ ተታበሉሽ እንዳትወድቅ ብቻ በቃ ለምን አጣለው እንዴ
እንጣለህ እንዴ? አልወጣም። ኧረ ተቀበሉት እስኪ ተቀበሉት። ምን እንዴ ተጨነቀኝ። በዛም ጥሩ አይደለም። ዩቲ አንቺ ነሽ እኮ ጌታን በጣም ነው ዩቲ መጀመሪያ ነው የሳቀችው። ባይዘ ሲገባ ቃለች ኖ እና እሷ መሳቋ ብቻ አያልፍም። አሪፍ ነው ብቻ ግን ይሁንሽ። 2000 ብር ተላሰ ጋጋደቡ ገና ከመጀመሪያ አይ እንደገባ ትንሽ ፈገግ ብላለች እሷ ጋር ያ እሷ አይ በቃ ምን ይስተል ነው ይሳቁት። ቀጣይ ግን አላሳልፉም። የተለየ ነገር ይዞ ካልመጣ በዚህማ ሐሳቤን ይስካረ ጋገግም ብሉበት እግዚአብሔር በቃ እሱ ቆጭቶኛል ይራስ ወይኔቲ አይ ዩቲ ስለኛ ብር ትጨነቃለች ነገር አረየጮ ነው ያንተ ባክግራውንድ ደግሞ እንዴ አረ እንቀበለው። አይ ፕሮዳክሽን ዳዳባል። እሺ ቀጣይ ይምጣ። ተረኛ ባይዘ እኔ ዩቲ እንደውም ገገማ የምትሆን መስሎኝ ነበር ሳቁ ላይ አይደለም። አይ ገገማ ገመት አይደለም ያ አንዳንዴ ታየኛለህ ያመልጣታል። ቪዲዮ በጣም ነው ለያዘ ይግባ ተረኛ ይግባ። ተረኛ ቆየ በጣም ተረኛ አይሰማም እንዴ ዛሬ ጋርዶ የለም። ምን ትንሽ አይ ቲንክ አመም አድርጎት ለዛ ነው። ምን ያሟል ከቨር የመሰለ ሱይ አይፎን 4 የሚያክል ሱይ እንዴ ተረኛ የለም እንዴ ደግሞ ዛሬ ሰፈሩም እንዳለ ባዶ ነው። አይ ጉድ እኮ ነው። አይ እንደው ጌታዬ ያዘልኝ፣ ሁሉንም እንደው ያዘልኝ። አዎ ሺሺ የሚገዛውን እንደው ይሄ ወገን አዎ በቀኝ የሚያውለኝን እንደው ገመቶ የመቶ ጠይቆ የ5 የሚገዛውን እቃውም እንዳያልቅ ጉድለቱን አመጣው። አይ እንደው አንተ ያዝልኝ እንደው ዛሬ ደግሞ እንደው ቆም እንዳለ የሚሸጥም አይመስል። አይ ከኮሊደር አንተ ታውቃለህ እንደው እኔ እንደው ምን አንተ ችግሬ እንደው ታውቃለህ መኪናዬንም አሰራን ቢሆን እንደው እንዳለ በቃ እንደው እንደዚህ እንደው ዛሬ እንዳይሸጥ ግማሹን ብቻ እንደው ሸጠ። እኔ ምንም ምለው ነገር አንተ ታውቃለህ እንደው ፈጣሪ የልጆቼንም ነገር እንደው አይ ቲያትር ነው እንዴ? ምንድን ነው? ወደ ቀልዱ እንዴት ነው? ወደ ቀልዱ እያለች ሴትኮም ነው። አይ ወደ ቀልዱ አንገባ እንደው ፈጣሪ ሻኖ ነው የሚመስለው እኮ ምንድን ነው? አንተ ታውቃለህ እንደው አንተ የምታውቀው አንተ ነህ። እንደው እኔማ እንደው ጎፍታ አንገላበት አረንቁላሉ ረግጦ ጎፍታ አንገላበት ይሸጣል። አምናለሁ ይሸጣል። ተሳቀቅን እኮ መድረኩን በቃ ይበቃል። በቃ ምንድን ነው ቆይ እንትኑ ምንድን ነው? ሰምና ወርቅ ሳይሆን ምንድን ኮንሰፕቱ ሀሳቡ ምንድን ነው? ባይዘ እንዳስቀው ሰበሩ እንዳይረግጡ እንዴ ይሸጣል ዛሬ በቃ ሰዓት ጨዋታ ህጉ ምን እንደሆነ ታውቃለህ? ሶስት ሰው ባሳቀ ነው። ቆይ ልንገርህ አንዴ አረንጓዴ በርቷል። ለለፍለ ሙዚቃውን ዝጊ። ሶስት ሰው ባለፈ ነው። አንድ ሰው እንኳን አላሳቅ አይደል? አስቃችኋለሁ ብለህ የመጣህበት እንትን ምንድን ነው? ኮንሰፕቱ ምንድን ነው? አይ ጉልት ሻጭ ናት። ከዛ ያው በዚህ በመሀል በጉልት ውስጥ ያው ዘፈን ምናምን ከፍታ ስትዝናና ነው ወደ አስቆማችሁ። ግን አክቲንግ ቢሆን ያው ጀስት በአክቲንግ ቢሆን አሪፍ ነበር አይዲያው። ግን ኧረ በምንም አሪፍ ምንድነው ይዞ አለባበስ ነው ደግሞ የለበሰው መምጣቱ። ግን አሁን ልክ ነህ። ይሄን አድርገህ ግን እኮ የሆነ አላ መተወን ቢሆን አሪፍ ነው። ግን
ሳቅ ነው የምንፈልገው እኛ። ውድድሩ ሳቅ ስለሆነ ሰዓቱንም ማሳቅ ነው። አረ ተወዳድሯል ከዚህ በፊትም አልነገራችሁም? ተስፋ አድርጌ ሌላ መሞከር ትችል ነበር፣ ግን ታይምን በዚህ ገደልከው። በቃ ገደልከው። እንደው ቢሞክር አንዴ። እሺ በሷ እንግዳ ስለሆነች እሷ ሞክራለች። ስልኩንም ተቀለሉ አብሮ ወጭ። እሺ አይነት አለባበስ ነው የለበሰው። ቅቅል ናታ እንቁላል ቢኖር ያልፋል ልጁ። ሶስታችን ምንስቅ ለቅሶ፣ ኧረ ለቅሶ ለቅሶ፣ የለቅሶ ብዛቱ በጣም ብዙ እኮ ነው። የለቅሶ ብዛቱ በጣም ብዙ እኮ ነው። ደግሞም ሄደን የምናየው የኦሮሞ ክልል ባለታሪክ ነው። አባዬ ጎባ እማዬ ጎባ ዋዮ ጋሽዮ ለቅሶ፣ ኧረ ለቅሶ፣ የለቅሶ ብዛቱ በጣም ብዙ እኮ ነው። የለቅሶ ብዛቱ በጣም ብዙ እኮ ነው። ደግሞም ሄደን እኔ አሁን ባልፈራና የሆነ ነገር ብናገር ደስ ይለኝ ነበር። ምን ሆነ ነው እንዴ? አታስቅም። በቃ ሄኖክ እንዳትስቅ። በጣም ነው የሚያናደው። በጣም ነው የሚያናደው። ዩቲ እያሳቀችን ነው። እግዚአብሔር አባዬ ጎባ አይደለም። በቃ እድሉን ጨረሰዋል፣ አብቅቷል። ያው ድጋሚ ይሄ ዙር ካለቀ በኋላ በሌላ አዲስ ስለሆነ እዛኛው እንትን ትላለህ። ለዛሬ ግን ሁሉንም ጽዱን ፌስታሉን ይዞታ እና እናመሰግናለን። በጣም እንወድሻለን ብራዘር። አልነበረም ግራ ይመችሻል። ለምን ይደብረዋል? ይቅርታ ዋላ አይደብሮታል። መውደቅ ማለፍ ያለ ነው። ይመችሻል። አልጠመድከኝማ። አብዬልን አላየሽውም? በነገራችን ላይ ባምቢ ስንት ሰው ነው? ወይኔ ባምቢ አይደለም መጣል ብቻ አይደለም። አሁን አይ ቲንክ ዩቲ ስለተናገረች ነገር ነው የደበራት። ባምቢማ ምን ተወዳዳሪ አንተ እኮ ረፈረፈቻችሁ። ጌታ ምስክሬ። አይ ነው እኔ ዩቲ ናት ያሳቀችኝ። በቃ ምን ሆነ ነው? በቃ አትስቅም። ስሚኝ ዩቲ አንድ ነገር ልንገርሽ። የፈለግሽውን አማርኛ ማውራት ትችላለሽ። እኔማ ከደበረው ብዬ ነው። ለምንድን እነሱ እኮ እኛን ይናገሩናል። ታውቂያለሽ? መውደቅ ማለፍ ያለ ነው። ሲጀመር ውድድር ወይ ማሸነፍ ነው ወይ መውደቅ ነው። ሌላ ነገር የለውም። እና ተረኛ ይግባ ተረኛ። አይ ይሄ ቀልድ አይደለም። የምር ከዚህ በኋላ በጣም የሚያስመታው ከትንሽ ውድድር በኋላ ነው ፋይናል ባይዜ አይደለም እንትን ነው። ኧረ ይወድቃሉ። እግዚአብሔርን በዚህ አካሄድ ከሆነ ቀጣይ በጣም ከብዶ ነው እንትን የሚለው። ኧረ አይሆን ጭራሽ ፋይናል ላይ ራሱ እኮ እኛ ላንቀርብ እንችላለን እኮ እኛ አይደለንም ዳኞች። ባይዛው ገብቷቸዋል። በጥበቡ ላይ ያሉ ሰዎች ናቸው። እንደዛ ነው። ከኛ ገለልተኛ ውጪና ከኛ ውስጥ አንድ ሰው ነው ሊገባ የሚችለው። አንድ ሰው ብቻ አንድም ሊገባ ይችላል። እና ይግባ ተረኛ ይግባሽ። ተረኛ ድምፅን አትወጡም። እንግዲህ የተለያዩ ቀልዶችና ገጠመኞች ነው ማቀርብላችሁ ማለት ነው። ቀልዱ ሰውየው ይቃዣል በህሉ ማለት ነው። ቅዥት ይላል እና ምንድነው እያለ የሚቀዠው? አብዮት አደባባይ እያለ ነው የሚቃዠው። አብዮት አደባባይ ስራው ምንድነው? ረዳት ነው ማለት ነው። አብዮት አደባባይ ይላል የሌለ ማለት ነው። ከዛ በኋላ እናት ይደነግጡና ይነሳሉ። እነሱና ይሄ ሰውዬ ምን ሆኖ ነው እንዳይቀሰቅሰው፣ ያው እንዳይቀሰቅሱት የስራ ድካም ነው ምናምን አሉና ግራ ሲገባቸው አባትን ይቀሰቅሳል። አባትን ሲቀሰቅሱ ወዲያውኑ አባት ይመጣል ማለት ነው። አባት ይመጣል። ከዛ የወሎት እየቃዠ ነው። አሁንም አብዮት አደባባይ ይላል። በቃ አብዮት አደባባይ ይላል። አንድ ከዛ ምንድነው ምናምን፣ አይ ተሳፋሪዎቹን እያስገባ ነው እየጠራ ነው የሚል ነገር አለ ማለት ነው። ከዛ ወዲያውኑ
ተሳፋሪዎቹን እየጠራ ነው ምናምን ሲባልልህ በቃ ሲሞላ ይዘጋዋል ይላሉ። አባት ማለት ነው። አባት ሲሞላ ይዘጋዋል ሲሉ ከዛ ወዲያውኑ ልክ እንደዚህ ብለው ተያይዞ እናትና አባት ሲሄዱ ይዳው ምን ይላል 4 ኪሎ ይላል ማለት ነው። እንደገና ቅዠቱ 4 ኪሎ ከዛ በቃ እዚህ ጋር ወራጅ አለ ቀስቅሹ ምናምን ይላታል ማለት ነው። ስለዚህ ይሄ ነው። ሁለቱ ደግሞ እንዴ ለመሳቅም ላለመሳቅም መሞከር መብታችሁ ነው። ግን ትስቂያለሽ ግዴታሽ እኮ ነው። ግን ትስቂያለሽ እንዴ እዚህ ድረስ እኮ የመጣሁት እኮ ያለ ምክንያት አይደለም። እና ወንፊት ይገርምሻል። አንቺ ነው ደግሞ እንድትስቂ እሺ። አይ በቃ ይሳቁኩ በቃ ሻደምስ በቃ ወንፊቱን ማይገርም አይ ቀን ወንፊት ትጠየቅና ምን ነው እንደዚህ የጣርሽ እንደዚህ የጋርሽ በግራና በቀኝ የሚጠፈጥፉሽ እህልን ከእንክርዳድ እየለየሽ ስትባል ምንድነው ስትባል ስለምቋጥራለች። ስለዚህ ዩቲ ቋጣሪ ስለምቋጥራለች። እንደገና ልንገራችሁ ሰዓቴ ገና ስለሆነ መስሪያ ቤትም ስለሚለብኝ እኔ አሁን ይሄ በቆየ ቁጥር እንትን እንዴት እየጨመረ ነው። አማ አትናደጂ ነፍሴ አትናደጂ። ሰውየው ድሃ ነው ይገርምሻል። እና ሀብታም ለመሆን ይሞክርልሻል ማለት ነው። ሀብታም ለመሆን ሰውን ያማክራል። ሰውን ሲያማክርልሽ አማካሪ ምን ይለዋል? ሀብታም ለመሆን ፈልጌ ነው እና እንዴት ነው የማደርገው ሲለው ይኸውልህ ምን ታደርጋለህ መሰለህ አለው። ምን ታደርጋለህ? ሀብታም የሚለውን በጥብጠው ይለዋል። ሀብታም የሚለውን በጥብጠውና ጠጣው፣ ከዛ ሲለዋል ዋጠው አለው ይባላል። ግን አንድ ቀን አስቅሻለሁ። ቀሉን ተሆና እስቲ አውራ ማውራት ፈልገህ ነው እሷ ማውራት ፈልገህ? አይ በጣም እውነት ለመሳቅ ያለሽ ሙከራ። እስኪ እናቴ ትሙት ያስቃል በል እስኪ አንተ የተናገርከው በቃ እሺ እናቴ ትሙት ማለበት ኧረ በጣም ያስቃል። እናቴ ትሙት ኧረ ለምን ትሞታለች እናቴ ሲጀመር እንዴ? በጣም ነው የሚያናደው። በጣም ተናድጃለሁ ነው። ስለዚህ በቃ አንቺን ሊያስቅ የሚችል ልንገርሻ። አይ በጭራሽ በቃ ገጠመኙን አልነገርኩሽም። የሆነ መጠጥ ቢገባውልሽና ቃም አድርጌ የማይጠገቡሽ ቤት ብታርኩልሽ ማለት ነው። ማናት የማይጠገቡሽ? ሴትዮዋ የማይጠገቡሽ ናቸው። ስሟ የሚባለው አንድ ሁለት ለሌላችሁ ግበት ስል ልክ ቁጭ እንዳለው እኔ መርቅኛለሁ። ቁጭ እንዳልኩለ ወዲያውኑ ሰውየው ምን ብሎ ቢጩ ጥሩ ነው? የአንድ ደቂቃ ማለት ነው። ኧረ አትቁጠሩ። ሰዓት አትቁጠሩት። ሁሉ በሁሉ ጊዜ የለኝም። የት ልትሄድ ነው? ኧረ ከመስሪያ ቤት እኮ እንትን ብዬ እኮ ነው መድኃኒዓለም። እንዴት ምንድነው ስራ? ገጠሩን እኮ እንደዚህ እያልኩ እኮ የመጣሁት እኮ የእናንተ ሴፍቲ ለመጣት። ቆይ ቁጠር ላግዟ ምንጣት ሰማኝ። በሚቀጥለው በደንብ ተዘጋጅቼ አስቅሻለሁ። ነገ አትመጭም? ትናንትና መጥቼ እኮ አጥቼሽ እኮ ነው። የሚገርምሽ ነገር ትናንትና ብቻ ለአንቺ ነበር የተዘጋጀሁት። በእውነት ማነው ስምሽ ግን? አላውቀውም። ዩትዬ ነብሴ በጣም አከብርሻለሁ፣ እወድሻለሁ። በሚቀጥለው ከመጣሽ በደንብ አስቅሻለሁ። እሺ ዩትዬ ነብሴ። ታፕ ላይክ ፍቅር ሰላም አሉልኝ። በቃ ሰላም ሁኑ። ላይክ ሼር አደርጋለሁ። ዌብሳይትሽ ስለማውቀው ነው የሳኩበትን ምክንያት። ልክ ያልሆነ ሰው ያስቀኛል። ልክ ያልሆነ ሰው ምን መሰለህ፣ ሐሙስ ነበር እንዲወዳደር ይመጣል የተባለው እና ሐሙስ ዛሬ ነበር የተባለው። ተደውሎለት ጀስት ኤዲት እያደረግኩ ምናምን
ቀጥታ መጥቶ ልወዳደር ነው ምናምን ብሎ በሩን ከፍቶት መጣ። እግዚአብሔርን እሱ እንትን ብሎበት ነው ዛሬ። አይ ከቀድሞ አይነት እኔ አሁን እንደዚህ አይነት ሰው ያስቀኛል። ቀልዱን ባይገባሽ ኖርማል ሰው አለ ያስቀኛል። እኔ ምን ሆኜ ነው ግን እግዚአብሔርን 4 ተቆነደደ። አስቂም የሚለው ፓርት ላይ ነው ያልቻልኩት። እግዚአብሔር አይደለም እስቲ እናቴም ያስቃል እናቴም ያስቃል። ከዛ ደግሞ ራሱ ተጠራጠረና ለምን እናቴ ትሞታለች አለ። አይ ከዚህ በኋላ ግን ራሳችንን ጠንከር ማድረግ አለብን። አዎ እግዚአብሔርን የምር እና ተረኛ ይግባ። ተረኛ ልጁ ቀልዱን ብቻ ሲሆን በቃ ፊቱ ነው ነው በቃ እኔ ያው በቃ እኔ አስተያየቱ ነው እንትን ይለኛል። ከዛ ያሳዘናል ፊቱ እና ተረኛ እስቲ ተረኛ እንትን አውልቀው ውስጥ ከዛውን ቀጥል ቀጥለው መቀጠል ይችላል። በተነታሪ ሞት ኮሚስቲክ እሱ ጋር ቁማለ። ለምንድን ነው እኛን ማተኝ? ለምንድን ነው እኛን ማተኝ? እሺ አውራ ቀጥል ትችላለህ። ለምንድን ነው የምትፈራው? አልፈራም። ለምን ይፈራል? ይሄ አሁን የሚያስቅ ይመስላል አሁን ያረከው ነገር። አንተም በእኔ ቦታ ብትሆን ትስቅ ነበር። እዚህ ጋር ቁጭ ብለህ አሁን እኔ እንደዛ ብል ትስቅ ነበር? አትስቅም አይደል? ያስቃል። ሌላ እስቲ ሞክር ወይ ሞክር እስኪ አይደለም እሷ ናት እያሳቀችኝ እኔ ግን ያለፈውን ዙር ማየት ፈልጋለሁ። እሱን ፊት ነበር ቫይራል ወጥቷል። መቶ ምናምን ሺህ ካለ ቲክቶክ ላይ የተሰራበት ነው። ምን አድርጎ ነበር? 2 ሚሊዮን ቪው ምናምን እንደዛ ጩኸት ጩኸት መሰለሽ እንዴ? እስቲ እንደባለፈው ጩኸት እንደባለፈው ስምህ ማን ነበር? ታገሰ። ይኸውልሽ ታጊ አሁን እንደባለፈው ማለት ብዙ ሰው ነው የሳቀው። እዚህም ዳኞችን ብቻም ሳይሆኑ ቀድማችሁ አልነገራችሁም። አይነ ዛሬ እኮ ነው የተነገረው። ግን አይ ቲንክ ተደውሎልህ ነበር መሰለኝ። ትናንት ተደውሎልህ አላነሳህም ስልክ። ብሩን አትየው እነሱ ነው አወራቸው። ዛሬ ነው እኔ ሰማው። ቀድማችሁ ነገሩና ተዘጋጅቼ እጠብቃለሁ እኮ። አሁን እኮ አልፋል ኦልሬዲ 3 ሰው ስለሳቀ ተዘጋጅቼ ወደ ቀጣዩ ዙር አልፋል። ግን በጣም ተዘጋጅሽ በጣም ማለት ነው። ከዚህ በኋላ አሁን እንደዚህ በቀላሉ ማካል
ገብቶሃል? የራስን ነገር ይዘህ መጮህ ብቻ አይደለም የሆነ ነገር ነው ወይ? አይደል? በቃ ተመለሰልኝ እኮ ተዘጋጅቼ በደምብ ተዘጋጀው። ና የ2000 ብር አሸናፊ ሆናል። ተዘጋጅሽ። ቀጣይ ለምን የሚያስቀኝ ይዘው የገባኝ ነገር ግን ማለት ነው እናንተ ወይ ደግሞ እኔ ምን ሆናችሁ ነው ዝም ብላችሁ የምትስቁት? ማርያምን የእሷ የሆነ መናደድ ነው የሚያናድደኝ። አብቶ ሶስተኛው ላይ እንድስቅ ያደረገኝ ይዤዋለሁ። ሶስተኛ ላይ ሲጮህ ኧረ በስመ አብ አለሽ። ምን ሆኖ ነው? ቆይ እናቴ ትሙት እኔ አይደለ ወይ ስለማውቃቸው ይሁን ከዚህ በፊት ሲወዳደሩ ስላየኋቸው አላውቅም። በጣም ስቃላችሁ። እሺ አልስቅም። አይ ማስተካከል አለብኝ። እግዚአብሔርን ካሳቀማ እኮ ግን ይሄ ምን እሺ ይሄ ኧረ ያስቃል። ኧረ ቢስሚላህ አይ ልጅቲ እንደስቃት ምን ነው የሚያስቀው? እኔ አሁን አይደል ይራሱ ይለጥፋል እንዴ? እንደ ድምጩ እዚህ ጋር እንደ ተንፈራፈራላችሁ እንዴ? ምን ሆናችሁ ነው? እሺ ቆይ አይ እሷ የምትስቅበትን ቆይ እናየዋለን። ፓፒ ተዋት፣ ችግር የለውም። ሰው ነው በቃ እንትን የምለው እና ብሩን ስለማስቀው ማለት አልስቀው እኔው ማን ይላል? እሺ አሁን በቃ ሰው እንደ ደረቅ ነው የሚያየኛው እንግዲህ እዚህ ጋር ግን አይደለም። አረ እናንተ ናችሁ ችግር ያለባችሁ። እሺ ማርያም እሺ ተረኛ ይግባ። ሞራል ይበና በዚህ ሞራል አሁን ለማይዝ እንዴት ናችሁ? ሰላም ነው? እሺ አሁን እኔ የመጣሁት ላስቃችኋለሁ። የመጣሁት ገጠመኝ ነው የምነግራችሁ። ጫማ እየሰራው ማለት ነው። ጫማ እየሰራው ጫማውን ሰፍቼለት አንድ ወር ቆየ ሰውዬው። እኔ የሰራው ልጅ ወዲያው ካልወሰደልኝ ያው ስራ ነው። ከዛ ሰርግ ተጠራውና አርጌው ሄድኩ ጫማውን የሰውየውም ማለት ነው። ከዛ ስንጨፍር እዛ አገኘኝና ወይኔ ቀረው አይደል እንዴ በእናትህ ጫማውን ሳልወስደው ምናምን አለኝ። እንዴ አላየኝም እንዴ እኮ ገርግጄዋለሁ አልኩት። ሳይው ምን ሆነ ያልከው ብሎ እንደዚህ እንቃለ እንዴ ጫማዬን ታደርጋለህ እንዴ ሲል እና አንድ ወር ቆይቶ መኪናውን ተሞክሮ ነው የሚሰጠው እንኳን ጫማ ብዬ ሰው አገላግሎን ጫማውን ያው እኔ በዛው ወሰድኩት። ጫማውን ያረኩትን ጫማ እንትን አለኝም ወሰድኩት ጫማውን። አንድ ደግሞ ምሳዬ አንድ ደግሞ ሁለት አለቀ መጀመሪያ። አይ ሌላ ደግሞ አንድ ልጨምርላችሁ ችግር የለውም። እኔ ምንድነው አንድ ደግሞ ሚዛን ገዝቶኛ ሰፈር እያስመዘነ 50 ብር ሰጥተውት ዘርዝረን አሉት። ያን 50 ብር ሊዘረዝር ሲሄድ ሚዛኑን ይዘውበት እና ወዳቸዋለሁ። በቃ አትሳቁ። አልገባላችሁማ? መጠርጠሩስ? አይ አልገባላችሁም። ሌላ አሁን ስመጣ ደግሞ ማለት ብቻዬን ስለሆነ የመጣሁት ቦታው ጠፍቶኝ ማለት ነው። በዛ ስገባ እንደዚህ ታጥሯል በቁርቁሩ እንትን ብለውት። ከዚህ በፊት ስመጣ ከሰዎች ጋር ነበር የመጣሁት። አሁን ራሱ እየሮጥኩ ነው የመጣሁት እና ሲሄድ ቦታው ጠፍቶኝ ማለት ነው። እኛ ሰፈር ውስጥ አንድ ቦታ ስለሆነ የምንቆመው ዋላ አንድ ቦታ አይደለም የሚሆነው እንትን ስለማለት አንድ ቦታ ነው። እኛ ሰፈር ውስጥ አንንቀሳቀስም። ለዛ ነው ስመጣም ግራ የገባኝ ቦታው ለዛ ነው። እና አመሰግናለሁ። ወዳችኋለሁ። እኛም እናመሰግናለን። እኛም እንወዳለን። ማነው ስለ እንዳለ በጣም ነው የምናመሰግነው። ያው ወደ ቀጣይ ዙር ወደቅም ማለፍም ያለ ነገር ነው። በቀጣዩ ግን ቪዲዮውን እያየኸው በቀጣዩ ውድድር ማለት ግን አሁን ለመሳፈሪያ ትሰጡኛላችሁ። እዛ ቤት እንደዚሁም አልሄድም። ፕሮዳክሽኖች ይጨርሷል። ችግር የለውም። ይሄ የተወዳዳሪ ነው። ችግር የለውም። አውራጭ እናመሰግናለን። ይቅርታ ልክ ነው። እኔ ግን በቃ ዝም ብለናል። ለምን ከዚህ በኋላ እንደ ኧረ ምንድን ነው በጣም ያስደብርኩት መሰለኝ። ካልሳቅንስ አሁን አንድ ነገር ልንገርሽ፣ ዳኝነት ማለት ነው ፍርድ መስጠት ነው። ግን ጀጅ ማድረግ ምናምን እንደ በቃ እሱም እኮ ያው ወደቅም ማለፍም ያለ ነው። አንድ ገጠመኝ ልንገራችሁ። ከሰፈር እየመጣሁ በቆርቆሮ ታጥሮ አልተዘጋጀበትም። ባለፈው እንደገባ ባምቢ ሳቀች። ባምቢ ገና እንዳየች ገና እኔ አልቻልኩም ብላ ሳቀች። ለሱ ነው ሳቀች። ያኔ የሚያቀርበው ቀድ ይሄ እንዴት ብዬ ልንገርሽ፣ በቃ በሁኔታው ነው እኛም የሳቅ ነው።
ነግረነው ነበረ እንዲዘጋጅበት። አሁን ግን ያው አይደለ አይ ሳስበው ግን አሁን ኮልክ አይደለም ስራ አይደለም ይጤውን ነበረበት ማዘጋጀት ነበረበት። ሰውዬው ቆሙ እንደዚህ አይነት ወሬ አውርተሽ ብስቅ ያልፋል ሰውዬው። ይሄ ማሰብ አለ አይደል ቢዘጋጅ ከጓደኞቹ ከጎረቤቱ ምናምን እና ብዙ ነገር አለ እኮ ሰፈር ከአለቃ ገብረሃን ነው በጣም ቀልዱ ነበር። እኔ እሳቸው ቀልድ በጣም እሱ ነው መጽሐፍ ቢያነባ ስራ አይደለም እንዴ? ቆይ አይደለም አይዘጋጅም እንዴ? የመጀመሪያ የጫሙስ ደርሶ እሱማ ጨርሶ እዛ ሌላ ደግሞ ሌላም አለ አለቀ አስቀር እንጂ አንተ ያለና በጣም ነው ይሳቃችኋል። እኔ ማይሳቁ ይሄ ቪዲዮ ይታይ ሁለታችሁ በጣም ነው ይሳቃችሁት። አንተ ራስህ ይሳቅ ነው እንዴ? ያው እኔ ምንም አልሳኩም። አይ በቃ እስቲ በዚህ ላይ ዝግጁ ከሆነ ተረኛ ቀጣይ ይግባ። ቀጣይ ዝግጁ ከሆነ ተረኛ አስገባ። ጋትሪክ አልሰራም። አሁን ይሄ ሰውዬ ግን ማለት ነው እግዚአብሔርን የሆነ ነገር አሁን ከቀልዱ ይልቅ የሆነ እንደ ሌሎቹ አለ አክቲንግ እንደዚህ ጅል እንደ ቢያሳየኝ ያስቀል ነበር። ከባድ ነው ግን በጣም ሲሚል በጣም ራቀ ለማሳቀቅ ገና ሲመጣ እኔ ላስቃችሁ አይደለም የሚመጣውት ብሎ ነበር እኮ እሱ ነበር። እኛ ነን እንጂ ጠበቅን እና ተረኛ ማንኛውም ተረኛ እኔ እኮ አባቴ ሙት የስ ያልኩት አላወኩም እኮ የስ ያልኩት ምክንያት የለኝም። ኖን ለማናደድ እኮ ነው። እኔ አታውቁኝም እንዴ? ቲክቶከር እኮ ነኝ። አላወቃችሁም? እኔ ቲክቶከር ታዋቂ ቲክቶከር እኮ ነኝ። እንትን ራፕ ሙዚቃ ነኝ። ያራዳ ልጅ ስንቱን ትቶ መሽቆንጃጣ ተመልካቶ መላሳታ ሄድኩኝ ቦሌ ከሽንት ጋር እየወዳለ በቃ ወደ 4 ኪሎ እልቀቀናው ተመልምል። አሁን እኮ ችግሩ ማሳቅ አይደለም። ሙድ ይዛችሁ ባስቁስ ሙድ ይዛችሁ ነው እንዴ? የጥላሁን ገሰሰ ሙዚቃ ልበላችሁ። የጥላሁን ገሰሰ ሙዚቃ ሙድ ይዛችሁ እንዴ? አስቁም እንዴ? አይቀጥል ችግር የለም። አስቁም የሆነ ሳቅ አታመጡም እንዴ? አላሳቀንማ። አላሳቃችሁም እና እንዴት አድርጌ ላስቅ? እናንተ ሙድ ይዛችሁ ነው አናስቁ። ሙድ ይዛችሁ ነው ማስቁ። ሳቁ እንዴ? ሙድ ከያዛችሁ እኮ ላስቁ ትችላላችሁ እንዴ? እኔ እንዳላልስ ነው ሳቁ። እኔም ብቻ ለምን እንደምታየው ወደ እነሱ ነው። እሺ ችግር የለም። እሺ ጥላሁን ገሰሰ ቀጥል። የጥላሁን የሆነ ልጅ በጣም የሚገርማቸው አሁን ስመጣ ከሩቅ ቦታ ነው። የጥላሁን ገሰሰ ነው አይደለም? ሌላ ጨዋታ ላጫውታችሁ። እግዚአብሔር ነው። የጥሌ መቼ ነው ታዲያ? የጥሌ መቼ ነው? አይደለም የጥሌን ቀይሬው እኮ ነው። እሺ አይ ቲንክ ህጉና የባለፈውን አይተኸዋል። እንደ ባለፈው አንድ ሰው ብቻ በሳቅ አይደለም ሶስት ሰው ነው ማሳቅ ያለበት። ስለዚህ አሁን ቀጥል። እሺ የሆነ ልጅ ከምር ነው ስሬስ ነው የምነግራችሁ። እና በባስ እየመጣ እያለ ማለት ነው። እና ባስ ሲመጣ እንደዚህ አንገቱን ዘልቋል ምናምን እያየ እዛ ሌላ ባስ መጥቶ አንገቱን ቆርጦት ሄዷል። ከዛ ምናምን እንትኑ ምናምን አላዩትም ኦዲየንሱ ሹፌሩ። ከዛ ትራፊክ አተ አይ እንዴት ነው አንገት ነው እንዴ ጫንከው ሲል ወላሂ እንዲህ ብለን ተሳፈራል እንዴ? አያስቅም እንዴ? ትልቅ ነገር እኮ ነው እንዴ? አረ ልጆቼ ሳቁልኝ። ምን ሆናችሁ ነው ማስቁ? እየለመንክ ነው ሳቁ ብለህ አይደለም? ስቅልኝ ፈለኳ። አስቀኛ አስቀን በቃ ምን ላድርግ? ሁሉም ነገር እኮ አልስቀላችሁ። ዛሬ ሳቁ ፊቴን ስታየው አቀማመጡ ራሱ የኢትዮጵያ መልካም ምድር አይመስልም? ስታየው እንደዚህ ምናምን ጭራሽ አይመስልም። ማዳጋስካር ነው። አሁን እንደው እንደዚህ አይመስልም። አይደለም እንደው ስታየው ተይ በቃ አይመስልም። በግድ ነው እንዴ? አይመስልም ማለት በቃ አይመስልም። ሌላ ቀን እንዳይቀልድ እንጂ ይሄ ሁሉ በርሃት ታቋረጥ አትለማመድም እንዴ? መንገድ ላይ ቀልዶች ምናምን ለምን አላየህም? በደጀን አድርጌ ኧረ ቀልድ እቀልዳለሁ እኮ ብዙ ሰው ስቆልኛል። አልስቃላችሁ እነዛ ሰዎች ያው ሁሉም ሰው ሳቀ። አይ ዙሩ ነው ባይዘይ ምንድነው? እጅንም ልናቅለው ነው እንዴ? ጣቱ አይደለም ይኸውልሽ አሁን ዝም በይ አንቺ በኋላ በድምጽ ማን
በድምጽ ሀውራን ወድቃል እኮ ዞሮ ዞሮ በቃ በድምጽ ነገር ወድቋል አይደል? እሱ ወድቋል እኮ አሁን ልታስመስይ ነው ሳክሽው ስጋሽን አልቆ ወድቋል። አሁን እኮ ወድቀሃል እኮ ግን እሺ አይሽ ሌላ ከሆነ እኔ አሁን ቲክቶከሮች አሉ ቲክቶከሮች ኢትዮጵስ እኮ ናት ኢትዮጵስ ትገባለህ ድምጽ ላይ ኢትዮጵስ ያዋጣል አሉ እዛ ቲክቶከሮች ኢትዮጵስን ቢያገናኙ ብዬ መጣሁ እሱ ጥሩ ሐሳብ ነው አሁን ወላሂ ልክ ነው አሁን ቲክቶክን ደግሞ ያሳደጉልኛል እንደዛ ከሆነ አሁን ታክሲ ላይ ወራጅ ያለ ምናምን ሰው ይደነግጣል ሴት ነው ወንድ ነው ይላል በዚ ቢያንስ በድምጽ እና አብዛኛው የምጠቀምበት ይሄ ነው በዛ እንዳልኩ ይሄውን ቆንጆ የሆነው ለህፃናት ነው ለህፃናትማ እኮ አሻንጉሊት ለብሼ ኢትዮጵስ እየሰራሁ ነው ባትለብስ ራሱ እንዲሁ ራሱ ቆንጆ ነው ለህፃናት አዝም ሰላም ናችሁ ልጆች ምናምን ስላችሁ በቃ ራሱ ኮንተንት ነው በቃ እና እሱ ነው ቆንጆ አሁንም ሐዋሳ ኢትዮጵስ ልሰራ ሄጄ ሐዋሳ ነው አሁን በፕሌን የመጣው ማለት ነው ኢትዮጵስን ሲሲ በቃ ወላሂ lazim በቃ እሱ ስራበት ተረኛ ይግባ ተረኛ አንተ የታባ ጠፍተህ ነው ቆይ ግን አንተ ጠፍተህ ነው ዳንተ አይደል እንዴ ምን ጠብቀው ጋርዳችን ነው ሰላም ነው ግን እንትና አትበልሽ አታርፍድ ሰው አስገባ አረ ብዙ ሰው በእናት እሺ አንዱማ ሊመጣ ነው የለም ብሎ ባስ ጠፍቻለህ እቺ ሳንቲም ጊርጊራ ተወዳዳሪ መስሎሽ ነበር አዎ እሺ እንደምን ዋላችሁ እንዴት ናችሁ ሁሉ ሰላም አለ እሺ አንድ ቀን ነበረኝ ብሩና እኛ ነው አየን እና ሁለት ፈልፈሎች ነበሩ እንዳጋጣሚ ጨረቃ የኮከብ እየቆጠሩ እንዳጋጣሚ ይከራከራሉ ቆሞ ማለት ነው እና እንዳጋጣሚ የሆነ ሰዓት ላይ አንድ ሽማግሌ ሲያገኙ ጋሼ እኛ በቁጥር እየተከራከርን ያለነው እሱ 14 ነው የሚለው እኔ 15 ነው የሚለው ጋሼ እነዚህ ኮከብ ትነግሩናሉ ቢያንስ ስንት ኮከብ ይሆናሉ ምናምን ነገር ብሎ ሲጠይቋቸው ሰውዬው እንዳጋጣሚ ይቅርታ ልጄ እነዚህ ሰፈር አይደለሁም ይላል ማለት ነው እና በተረፈ አንድ ትንሽ ቀላለች ዝም ብዬ ታክሲ ላይ እንዳጋጣሚ ሰርቼ ነው እና አንድ ፈረንጅ ጭኜ ዋት ሃፕ ማለቴ እንዳጋጣሚ የሆነ ሰዓት ላይ ፈረንጅ አስገባሁት ማለት ነው እና ጋቢና ሂሳብ ምናምን ስለው how much ምናምን 100 what ሹፌሩ ሲጠይቀው ምን ማለት ነው ስንት ብር ነው የጠየቀኝ ብሎ ይመልስለታል በአማርኛ ማለት ነው እኔ ፈረንጅ መስሎኝ እንዳጋጣሚ how much ምናምን ሲለኝ 100 ብር ሹፌሩ ሲጠይቀው ብር ከ30 ነው ምናምን ብሎ ይጠይቀዋል ማለት ነው እና በዝሩ ሂሳብ ማለት ነው እና እንዳጋጣሚ የወደ ሰዓት ላይ የታክሲ እንዳጋጣሚ አላለቀም እና ይቀጥላል የሆነ ሰዓት ላይ ይቀጥላል ቀጣዩ how much ምናምን ነገር ስለው የሆነ ሰዓት ላይ ሂሳብ ስንት ነው ምናምን ብዬ ስጠይቀው አንተን የጠየቀው ሂሳብ ስንት ነው ብለህ how much ምናምን ብዬ ስጠይቀው የሆነ ሰዓት ላይ እሱን የጠየቀ አንተን የጠየቀው እሱን የጠየቀኝ ስጠይቀው ስትለኝ ነው ጋቢና ስጠይቀው 100 ምናምን ብዬ ጠየቅኩት ማለት ነው መለስኩለት እኔ መለስኩለት ማለት ነው እና እንዳጋጣሚ ሹፌሩ ሂሳብ ስንት ነው ብሎ በአማርኛ ደግሞ እሱን ጠየቀው ማለት ነው እንዴ አማርኛ ትችላለህ እንዴ ምናምን ነገር ብዬ እኔ ደግሞ እንዳጋጣሚ ብር 50 ነው ምናምን ብዬ ጠየቅኩት ማለት ነው መለስኩለት እና አማርኛ ትምህርት ነው በበቀቱ አንተ ገብቶናል እኛ ገብቶናል እኮ የሆነ ሰዓት ላይ ቁጭ ብለህ የሆነ ሰዓት ላይ ማለት ነው ሳይ እንደፈለገሽ ብሩን አትየው ተክለ ሃይማኖት እያለ
የሆነ ሰዓት ደግሞ የቆየ ነው ተክለ ሃይማኖት ረዳትነት እየሰራው ልክ ተክለ ሃይማኖት ጋር ልክ ስደርስ አንደኛዋ ሴትዮ የተፈጨ በርበሬ ይዛ ትገባለች። ታክሲ ውስጥ መኪና ውስጥ እና የሆነ ፈረንጅ ጭኜ ነበር ፕራንክ ሪሌሽን ዶር ኦክሲጅን ኦፍ ምናምን ነገር ብሎ ሲል ምን ማለት ነው ይላል። የተክለ ሃይማኖት በርበሬ ልብሴን አበላሸው ማለት ነው ምናምን ብሎ ሲጠይቀው እንዴ ዋት ምናምን ብሎ አልነግምልህም ከዚህ በኋላ ምናምን ይለዋል ማለት ነው። ይኸውም አለቀ። ይኸውም አጭር ነበረ አለቀ። እሺ እኔ ደግሞ ስም ማነው? ይታገሱ። አሁን ጉቲ ብቻዋን ስቃለች። ዩቲ ትባላለች። ጉቲ ለምን ጉቲ ያልከኝ? ጉቲ ነው ያልከኝ? እሺ ዩቲ። አይ እሱ እራሱ ዩቲ ነው ስሟ እና እሷ ብቻዋን ስቃለች። በአሁኑ ዙር ግን መሳቅ ያለበት ከዳኛው 3 ሰው ነው። 3 ሰው ከሳቀ ነው ወደ ቀጣይ ዙር አልፈ 2000 ብር ሽልማት የምትሸለም። አሁን ግን የሳቀለ አንድ ሰው ነው። ስለዚህ ቶይምስ ኩሊ የምር ሄኖክ ሁለት ሰው አንተም እኮ ሳቅ እያልክ እንደዚህ ምናምን ሼም እየያዘ ምናምን የሆነ ሰዓት ላይ መለስ ሳቅ ሪል ሳቅ ነው። በረንብር ይሳቀች በባለፈው ቪዲዮ ራሱ በደንብ ተዘጋጅተህ ና ተብለናል ብሎህ ነበር። ገብቶሃል? አሁን 3 ቀልድ አወራሃል፣ 4 ቀልድ አወራሃል። ከዛም የሚያልፍ ይመስለኛል ብዙ ማለቂያ ስለሌለው ለአንተ ራሱ ግራ እያጋባህ ነበር። አይ ቲንክ ቀልድ ማውራት ብቻ አይጠበቅብህ። ከዛ ደግሞ ምንድነው የሆነ ቀልድ ጨርሰህ ነበር። ከዛ እኛ አለቀ ስንል አይ አላለቀም ብለህ ቀጠልክ። ከዛ ደግሞ አስተካከልክ። ያለቀ ቀልድ የቀጠልክ እና በሚቀጥለው ውድድሮች አሉ። በዛ በደንብ ተዘጋጅተህ እና ለዛሬ ግን ወደ ቀጣዩ ዙር አያሳልፍ። ጋርድ በጣም እናመሰግናለን። ጋርድ ይታገሱ። ይመች stay brother thank you ጋርድ እኔ የምልህ የብረቷ እንትን መጠየቅ ነበረብን። አላማዋን ሳናቅ የብረቷን መጠየቅ ነበረብን። ኧረ የሆነ ተስፋ ነው የሚመስለው። ተስፋ ነው የሚመስለው። በጣም ከባድ ነበር። የብረቷን ነገር ሳንጠይቀው ወጣ። በእናትህ አይ እንዲሁ ዝም ብሎ ነው ያዙ። የሆነ ሰዓትም በጥረጊያ ይዞ ነው የገባው እኮ። የመጀመሪያ ሰዓት ሲወዳደር አስታውስ። ዝግጁ ናችሁ? መግባት ይችላል። ተረኛ ሰላም ናችሁ? እንዴት ናችሁ? እንዴት ነሽ? ዛሬ ይዤላችሁ የመጣሁት ሀብታምና ድሃ፣ ያው ሀብታሙ ሲሞት የሚሆነው ሁኔታ ነው። እንደዚህ ነው። አንድ ጎረቤታማቾች ናቸው ሀብታምና ድሃ። ከዛ አንድ ቀን ሀብታሙ ታሞ ይሞታል። ታሞ ሲሞት ድሃው ደግሞ በቃ እንደዚህ ሳይሞት በፊት ያስታምመው ነበር። ከዛ እንደ ንገት ሆኖ ሀብታሙ ሞተ። ሲሞት ጊዜ ያው ድሃው ያተዛዘኛ በሀገራችን በራሳችን ያው እናተዛዘነን ድሃው ሄዶ ከነ ልጁ ቤቱ ሄዶ ያርግሳል። ሲያርግስ የሀብታሙ ልጅ ደግሞ አባዬ ተነስ፣ አባዬ ተነስ፣ እዛ እኮ ኬክ የለም፣ እዛ ኬክ የለም፣ አይስክሬም የለም፣ አባዬ ተነስ፣ ሰዎቹ እኮ መጥተዋል፣ አባዬ ተነስ፣ አባዬ ሸንኮራ የለም እኮ። ከዛ ልጁ ጠጋ አይደለ አባዬ እኛ ቤት ነው እንዲያሉት አላለም። እኛ ቤት ነው ያሉ፣ ለቅሶ ደርሶ ነው። ስጋቸዋል ስጋቸዋል ባይዘዊ በጣም አሙኛል። ግን ዝም ብዬ ነው በጣም ሰፈሬ አንድ ሰፈር ማህበረሰቡ ግን ጀለሳለኝ። እኔ ስጠጋቸው አይጠገኙም። ለምን መሰላችሁ? ይሄ ጫማ ጉንዳን ያመጣል ብለው ያገሉኝ።
ጉንዳን ያመጣል። 4 ዓመት አድርጓል። 4 ዓመት ጉንዳን አመጡ። አቤትማ ውጪ ነው ማሳደው። አቤት ይበላችኋል። አደራችሁ ፈኒ ለማድረግ ነው እንጂ ለምዶብኝ ነው። በጣም ምን ነው አሞታል እኮ ለምደው ስከስ በጣም ተመርፌ ነው የመጡት። ምን እናመመ ክርስቶስን ምን ነው አይነገርም። በጣም ነው በቃ ያመመኝ። አሁን ራሱ እንዴት እንደገባ ለምሮ የማይነገሩ አይቶ አብሽር እሺ ለመምጣትም እንደ ድንገት ነው የጠጠሩት። ያው በቃ ካልጋ ነው የመጡት እንጂ ትናንትና ብነግሩኝ ያው ተዘጋጅ ምናምን መጣ። አይ ቲንክ ኖ ፕሮዳክሽኖች የሚያስጨነቁ ከዚህ ካለፈ ቀጣይ የለም የመጨረሻ ስለሆነ ነው ያስገደዱ መሰለኝ እንጂ ለቀጣይ ያደርጉልህ ነበር። ከዚህ በኋላ የመጨረሻ ስልክህን ስጣቸው። እሺ 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 እንትን በል አልፈለም አንዴ ምን ያለማረኝ ነው ቶማስ ሸለሞና አይ ነው ምን ሊሆን ነገር ሊሆን እስከዛ ያጮተን እስቲ ስማ። አሁን ቀጣይ ከሁለት ውድድር በኋላ ሁለት ውድድር ነው። ለምን ሁለት ውድድር ነው አሁን የሚቀረው? እስከ ፋይናሉ 3 ነው የሚሆነው። እስከ ፋይናሉ በቃ ሁለት ተወዳድረ መጨረሻ ላይ ግን በቃ ያኔ ግን አደራሽ በደንብ ተዘጋጅ። ደግሞ ስልክ አይሰራም። ስልክ ስለማይሰራ እኮ ስልክ ይሰራል ግን እንትን ነው አንዳንዴ ቻርጀር ቶሎ ታውቃለህ። በቃ እሺ ስጣቸው። እሺ ለፕሮዳክሽን ዲጂታል ነች እኛ ሽፋን የላትም ቶሎ ባትሯ ትወልቃለች። ስለዚህ ነው አብሽር። እሺ እንትን በላ የሆነ ሌላ ታለንት ሙዚቃ ምናምን እስቲ አንድ ዘፈን አሬልኝም ኧረ ቶ አይገቡም እሱ እንጂ አይመጣው ሸልሚው። እሺ ወንድሜ እሺ ፎቶን እነሳ እዚህኛው ካሜራ ላይ ሰማያዊ አለ። አንቺኛው 1 2 3 ተዘጋጅ ዶክተር ሳቅበያ አመሰግናለሁ። ሰላም አምሽልኝ። ፈጣሪ ማረሽ። እሺ አሜን አሜን። ቦምቦሊኖ የለም ዛሬ። ቦምቦሊኖ እሱ ነው እኮ ጉዳይ መጥቶ ባለፈው ዘልተው መጀመሪያ ላይ ሻይና ቦምቦሊኖ ነበር እንግዲህ እስከሚመጣ ማለት ጨረሰና ለዶናቱ እናመሰግን ሲወጣ ዛሬ በጣም ያሳዝናል ግን በጣም እግዚአብሔር እና ወይኔ ዶክተር እግዚአብሔር ይማረው። አክሰንቱ ነው ቀን ይማልች ደረሰና በየስ 8000 ብር ደረሰን። አይ ዩቲዩብ በደንብ እስቲ በቪፒኤን ይውልናል። በቪፒኤን ነው እስቲ ኢትዮጵያ የምታየው እየገፋው ነው ሰው ቀረጻ ሊሆን ይችላል። ተስተካከለ ምንድን ነው የሚገፋብኝ? አይ ኢትዮጵያ ሆናችሁ የምታየው ቪፒኤን አብረታችሁ ነው ውስጥ አሁን የምንሸልመውና ዩቲዩብ የሚከፍለን እኮ አይደል? እሺ ተረኛ እና እግዚአብሔር ይማረው። ዩቲዩብ አሁን ተመችቶሻል ፕሮግራማችን? ግን በአሁኑ ማሳቀቅ በጣም ፈታ ብያለሁ። አሳዝኖኛል ግን ያሳዝናል በጣም። እግዚአብሔር ይማረው። እንግዲህ እስቲ ቀጣይ ደግሞ እስቲ ሙዚቃ ምናምን እስቲ አይድል ምናምን አስበናል። ዳኛ ስትሆን እኮ ድምፃዊ መሆን አለበት። እነ ጆሲ እነ እስጢፋኖስን እነሱ እኮ እናወዳደር አይደለም እነሱ ዳኛ የምታደርገው እናወዳደር እነሱ ይላል። ምን ዳኛ እነሱ ይላሉ እንዲያልፉ እንዲወድቁ ምናምን እነሱ እንደዛ ነው ያሰብከው? እኔ እኮ እንዲወዳደሩ ነበር። ለማንኛውም ተረኛ አይ እኔ መጨረስ እፈልጋለሁ። ይሄ አንዴ ተረኛ አይደለም እንዴ እነሱ ለምንድን ነው ለማወዳደር አይሆንም? እነሱ እኛ ዳኛ ካልሆነን እንዴት እነሱ ዳኛ ሊሆኑ ይችላል? መሀላችን ናቸው አብራ ማለት እነሱ ከኛ የተሻለ የኪነ ጥበቡ ሰው ላይ አሉ። እነሱ ብዬ አንተ ክስ ምናምን አለ እኮ አታውቅም እንዴ? ደረጃ ያማል። ኧረ ግባ ኮላ በላች ነይ ትንሽ ጠጋ ሰላም ናችሁ? እንዴት ነህ? እግዚአብሔር ይመስገን። ጠጋ በሉ። አንቺ ወደዚህ ጠጋ በሉ። በቃ ከእሷ ጋር አትለፉ። ሁለት ዘና በሉ፣ ፈታ በሉ።
አንተ ሰማንያ ማለት ነው እንዴ በውስጥ ብታረግ ምን አገባኝ የኔ እንዲያረኩ ምን አገባኝ ተመለከተ ነው ኦኬ አበዛው እኮ አንተ ምን ይሽን ስማ ኦኬ አላወልከኝ ማይኩን ላይ ጥሉት ኦኬ ተረጋጋ አንተ ልቆ ሊያወልቅ ነው እንዴ ልከልኝ ነው ሊያወልቀው ነው ሊያወልቀው አንተ ደግሞ ህፃን ልጅ ነው ያለው የማረጉ አርገ እስር ካለው አላወልቅም ምንድን ነው አንተ ስለተወደደ እኔ በዚህ ነው እንቀሳቀስ ኦኬ ተረጋጋ አንተ ሽቶ አዘጋጁት ሽቶ አታውቅ ምንድን ነው አላወልቅም ያለው ነው መች ነው የሚያወልቀው? ጋይስ መች ነው የሚያወልቀው? አይወልቅም እንዴ ኖርማል አውልቅለታ አይወልቅም ጣለው አንዱ ጣቷ ስለሞተች እኮ ነው ሞተ ያለ አንዱ ማለት ነው ስክሪን ፈሷል ስክሪን ፈሷል ሌላ ረሳቁ ተረጋጋ ተረጋጋ የመታ ሞሃላ የመታ እያሾሮ ካቃ ቆይ እስቲ አንዴ ቀና በልስ እስቲ አሁን አጠገብ ላጠገብ ነውና አልተዘጋጃችሁ ተዘጋጅተን በሉ አላለፋችሁም ይሄንን ቦቲና ካልሲ ይዛችሁ ለሚቀጥለው ይዘውጣ ቦቲ ቶሎ ውጣ አላለፋችሁም አንዴ ካሜራ ይጥፋ ካሜራ ይጥፋ እንዴ መስኮት ይከፈት እንጂ እኔ እኮ አሁን ነው በቅርብ ጉንፋን ይቶች አሬኖ ከሳይነሱ አይወጣም ሄኖክ ያማል ማርያም ፋኑ እስኪመጣ እኔ ልሙት እንዴ ማን እንዴ እኔ እኮ ካሜራው ተቋርጧል በኢየሱስ ስም ኧረ በኢየሱስ ስም ለቤቴ ማለት እንዴ ተመችቶሽ ነው ኧረ ቀይቲ የት አባ ና በዚህ ጋር አይ ከዚህ ና ተፍስ በኢየሱስ ወጥቷል አይደል? ኧረ በኢየሱስ አንተ የምር ነው ኧረ በጣም ነው የሚሸተው አትዝጊ ይሸታል ቅቤ ነው ቅቤ ለምዶ የሚለው ቅቤ ይላል ቅቤ ትላለህ እንዴ በእናትህ ቅቤ ጥሩ ነገር እኮ ኧረ ገብርኤል ልክ አይደል እስቲ አሁን ትንሽ ይሻላል አረገብ ብሏል እንግዲህ ይቅርታ ከሽቶ ጋር ተገናኝቶ ሌላ ነገር ነው የሚሸተው ማረጋ ሽቶ ቢቀር ደግሞ ፊት ነበር ነው አይደለ ከንቲ ሽቶ ጋር ደግሞ ተገናኝቶ ጥምረታቸው ካለታ ሚክስድ ተረኛ እስቲ ተረኛ ግባ ጨንቆን ነው ምናምን እንትን በሳቅ አልገላቸው ስራቸው ፈስነው ወይ ጫማ ሽታሉ እንደዚህ አደረቆ ራፍጫዬ ምን ባካችሁ እንዴ ገባው ደካ በመድኃኒዓለም እንዴ ባላህ ይያቸዋል የዛሬ ብቻ አሳልፉን በእናታችሁ አሳልፉን ኧረ በነዛኔ ባለቤቴ ደስተኛ አደረችን በሊሆት ስለዚህ ባካችሁ ሱቁ በራሱ ከፍቼ ነው የመጣው አደራችሁ ባካችሁ እንዴ በፈጠራችሁ እንዴ ለራሳችሁ እንዴ እናንተ እሺ ወደ ቀልዱ ግባ አሁን ማሰማችሁ ኢማጂን አድርጋችሁ አስቡ ድምፁ በሶስት ሲበጠበጥ የሚያወጣው ድምፅ ታውቁታላችሁ ከቀጭኑ ልጀምረው ከወፍራሙ ከፈለኩ ከቀጭኑ በሶስት ሲበጠበጥ
ይሄ ቀጭኑ ነው። ወፈር ደግሞ ሳረገው ሲጓጉል እንግዲህ የሚሆን በሱ አለ እንግዲህ የሚመታ በሱ አለ። ኧረ ፈታ እያላችሁ እንዴ ሳቅ ሳቅ በሉ እንጂ ሳቅ ሳቅ በሉ። ነይታያ ነው። ኧረ በእናትህ ሳቅ ሳቅ አትሉም እንዴ እናንተ? እኔ ግዴታ ቆይ ሎተሪ ማምጣት አለብኝ እንዴ እናንተ? ለማሳቅ ስል የሆነ ነገር ማድረግ አለብኝ እንዴ? እንደዚህ መነጋገር እዚህ ጋር ምናምን ነገር አለብኝ እንዴ? ማድረግ አለብኝ እንዴ እናንተ? ፈታ ፈታ በሉ እንጂ ኧረ ሳቅ ሳቅ በሉ። ምን ያካል እኔ በሩ ትቻ የመጣሁት ነገር ኧረ እባካችሁ ሳቅ ሳቅ በሉ። ቀልዳ እንድንስቅ ቀልዳ ወራላችሁ። አይ ነው እንደተረዳሁት ካሳለፍናቸው ሰዎች ውስጥ የሆነ የተሻለ ነገር ነው። ግን እኔ እየሳኩ አይደለም፣ ግን ቻንስ እንስጠው እድል አንስጠው። ግን የተሻለ ነው ቢያንስ ጥረቱ ምናምን አሪፍ ነው። ቋርቶ ነው እኮ ይቀልዳ እኮ ቀልዳ ልቀልድላችሁ። እሺ 3 ጎዳና ተዳዳሪ ነበሩ። እሺ እና እንዴት ጎዳና ላይ እንደወጡ እየተነጋገሩ አንደኛው ሲጠየቅ እኔ እንኳን ሰርቄ ነው የወጣሁት፣ በቃ ቤት ማንም የሚያየኝ ሰው ስለሌለ ሰርቄ ወጣሁ። ሁለተኛው ደግሞ ምን አለ? እኔ ደግሞ በገዛ ላይፌ ነው በቃ ሱስ ይዞኝ በቃ ከሱሰኞች ጋር ወጣዋል። ሶስተኛው ሲጠየቅ ምን አለ? እኔ ከእናቴ ጋር ከእናትና አባቴ ከቴ ጋር ደህና ነን፣ ከእነሱ ጋር ነው የምኖረው እና አንድ ቀን ስጋ አንድ ችኛዋለች አንድ ጥሬ ስጋ በጣም በኢኮኖሚ ዝቅተኛ ናቸው። ከዛ እሱን ስጋ ፋዘር ያኝክና ለማዘር ነው የሚሰጣት። ማዘር ደግሞ አኝካ ለእኔ ሰጠችኝ። እኔ ደግሞ አኘኩትና ለእህቴ ሳልሰጣት ዋትኩት። በዛ ምክንያት ወጣዋል። ምን ውስጥ ነው የገባሁት? እናታችሁ እያሳዘነን እንጂ አያስቅም። ልብ የሚነካታል። እንዴት ያቺን ማሳበላ ይወጣዋል። እሱን የተረዳሁት ይሄውን ጭካኔ ነው የሚያስተምረው። ሌላ ነገር እሺ፣ አንድ ሌላ ልንገራችሁ። ወይ በፕሌን ውስጥ እየሄዱ ነው እና ሴቶች ብቻ ነው የሚሄዱት። አዛውንት ሴቶች ሙሉ ሴት ናቸው በጠቅላላ እና በፕሌን እየሄዱ ለካ በድንገት ሳይታሰብ 3 ነፍሰ ገዳይ የዛ ፕሌን ውስጥ ወንዶች ተገኙ። ከዛ ጥይት አቀባብለው ምናምን እኛ እስከዛሬ ድረስ ስንዘርፍ ነበረ፣ ሰው ስንገድል ነበረ። አሁን ግን አንገልም፣ ሁላችንም ትደፈራላችሁ አንድ ባንድ ሴቶች አሉ። ከዛ እንዲህ ሲባል አንድ ሞልቃቃ ከወጣቶቹ ብድግ አለችና እኛ እንኳን ያው ወጣቶች ነን ብትደፍሩንም ችግር የለም ስትል በመሀል አንዷ አርጉታ ተነሳችና እንዴ ምን ማለትሽ ነው? እኛ ስሜት የለንም እንደ ሁላችንም ያለ ሁላችንም እንደፈራታለን እዚሁ ምን ያነጫጭባ ተገላገልኩ ስል ደግሞ ይሄ ሾጣጣ የሆነ ሰውዬ እናታችሁ ቀልዱ ሳይሆን ያሮጊቷ ነው ያዟል። በቃ አልፋል እኮ የመጨረሻ ላስት ስትሆን ያለፍከው ባይዘ ለቀጣዩ ግን በደንብ መዘጋጀት አለብህ። የሆነ ድምፅ ማስመሰል ምናምን ከዚህ በፊትም የአህያ ምናምን አይተን ነበር። ሌላ የምታስመስሉ ብሩን እስከሚቆጥርልን የምን ድምፅ ትችላለህ? ያሳየን በዚህ ለምሳሌ የዝናብ ጠብታ አሁን ዝናብ ከጣለ በኋላ መጨረሻ ላይ ጠብ የምትላለች ከጣሪያ ላይ እሞክራታለሁ። እስኪ ምን ሆነ ነው እናት ምንድን ነው ጠብታኪ ድምጿ እንዴት ነው እንዲህ ተብለማ ሌላ ነገር ሶስታችን ዝም በል ከየት ይጋሩ ሌላ እንደ ዝናቡ ሌላ ማስመሰል ለምሳሌ የፈስ ድምጾች እሱ ይቀር ሌላ ከዛ ሌላ በሚቀጥለው መዘጋጀት። እሺ የዝናቡ ድገም ውስጥ የጠብታ አይ ቲንክ እሱ ግን ፍሬቻ ነገር ይመስላል። ከዝናቡ ቢፈጥን እሱ የምታመጣው ፍሬቻ ነው ይመስለው።
አንተ አይደለም በቃ አንተ ደግሞ በቃ ታበላሽ ናሽ ና ብቻ ግን ለቀጣዩ ግን ተዘጋጅ በደንብ ለቀጣዩ በደንብ እሺ እናመሰግናለን እሺ በጣም የሚገርም ጉንፋን ነው በቃ አራንቺ ሚስትየው አይፎኑ ተነቅሎ ማን ነው የሚዘፍነው? አላልሰከርኩም። ምን አባሽ ፈልግሽ? ካርዱ ወልቻለሁ እና እኔ መጥቼ እንጀራውን ልጋግርልሽ ሞራልሽ ጋገርሽው እንዴ? አና ሚስት ስወድሽ እኮ እውነት ባይቻው እዚህ አዲስ ክራሽ አግኝቻለሁ። ከርሻለሁ ይትዬ እኔ ቆንጆ ከረሽኩሽ። ደበረሽ? ይቀራል። ተሳቀቅን እኮ መርጠጣች አንድ ነገር ልንገርሽ እንትን ካሁን ትወርቂያለሽ እየተሳቀቅኩ ሳቄ እየጠፋ ነው ለመሳቅ ያለው ፍላጎት እሺ አለች ችግር የለውም አንዴ ልምጣ ይሁን አይ እባክሽ እኔ ቆንጆ እባክሽ መተሽስ ሰርፕራይዝ እባክሽ ሰርፕራይዝ ጠፋ ቀላች አሎ አመሰግናለሁ በጣም እኔ ከረሽኩሽ እመኚ በቃ ከረሽኩሽ። አሰጠኝ ደበረሽ? አልደበረኝም። ልውሰደው? ለሚስቴ ላድርገው? አዎ። እንጀራውን ጋግራለች ልውሰድላት? አዎ። እባክሽ ውሰጂ። ልንበርከክ? አይ እባክሽ ውሰጂ እባክሽ። አጨብጭብ። ገርም ካራክተር በዳን አይደል? ለአክቲንግሽ በጣም ፍራሽ አዳሽ ነው ትዝ ያለኝ። ፒስ ነው በጣም ተወናሽ ፒስ ነው። መቤቴ ነው በጣም ትወና አንደኛ ነሽ። ሳለ ምንም የሚዋጥ እንትን የሚለው ነገር የለም። ደግሞ እንደገና እንዳንስቅ እንትን አክቲንግ ጎበዝ ነሽ። ለሳቁ ግን ይሄን ያህል እንትን አይደለም። ባለፈው ምንድነው ደገው ሃይላንድ በጣም እና ጀስት ተዘጋጁበት የምንለው በተደጋጋሚ ለዛ ነው። እናንተ እዚህ ጋር መታችሁ አክቲንግን ብቻ አይደለም ለማሳቅ ብቻ ነው የእናንተ አይዲያ ማድረግ ያለባችሁ። ሶ የሆነ ሰዓት ገብታችሁ ዳኞቹ የማይስቁበት ወይ ከሆነ መቀየር፣ ሌላ ነገር መሞከር እና አክቲንግሽን አሁን እናደንቃለን። ሁላችንም አጨብጭበናል። አርቲስት ቲቪ ላይ ትዝ ይላችኋል? ፍራሽ አዳሽ በቃ እሱ ነው የመጣልኝ። እግዚአብሔርን በአክቲንጉ ላይ ብትቀጪ ብሔራዊ ቲያትር ምናምን ጎበዝ ነሽ በጣም ታስፈልጊያለሽ። ይሄን ቪዲዮ እንደውም አይታችሁ ምናምን ሰው ከፈለጋችሁ ወና በጣም ጀገን የወንድ ካራክተር ነው። ገብቶሻል? የቲክቶክ አካውንት አለሽ? አለኝ ግን አልሰራበትም። ለምን ያው አይመቻችም ጊዜ። ለምን ማለት ነው? ለምን ከሌሎች ሌላ ስራ አለሽ? ግን ያው ትንሽ ታይም ብታገኝ 5 ደቂቃ 10 ደቂቃ ምናምን አይኖርሽም በአንድ ቀን? ይኖርኛል። እሱ ነገር እንትን ብትይ በዛች ታይም ለምን አሰብሽ? በዛ ታይም ፎሎ ተደራርገን ምናምን እንደውም አዳዲስ እኛ የሚያሰብናቸው እንደዚህ ሲኒማቲክ ድራማዎች ላይ ምናምን ተሳታፊ እናደርግሻለን። እሺ። እና በጣም ጎበዝ ነሽ ለትወና ጊዜ ነው። እስቲ አንዳንድ ነገሮችን በይ እስቲ ተወዳዳሪ ከመግባት በፊት ምንም እኮ የዛሬው አይወራም።
ደግሞ ግን ይሄ ስለመጡ ብቻ ራሱ ቢከፈላቸው ደስ ይለኛል። ለእንትናቸው ታክሲ ምናምን ነገር እኔ አሁን ግቢ እያለሁ 150 ብር ነበረ የሚሰጥ አንተን ከተመረመርክ HIV ከዛ 150 ብር ፍለጋ በየሆስፒታሉ ነበር የምንሄደው ምንድን ነው አንተ ቆይ የምትንቀመጭ ተረኛ አይደለም። እሺ አይ ችግር የለውም የሚገባ በቃ እሺ እኔ ፕሪንችት ነው በእናታችሁ ሄሎ ምንድን ነው? አቤት ምንድን ነው? ሄሎ ምን ፈልገህ ነው እንዴ? እናትንዬ ሄልኝም እንዴ ሰላም ናቸው? እንዴት ናችሁ? ሰላም ነው? ሄሎ ለምን ትቀልጃለሽ? ምንድን ነው ፈልገህ ነው? እናት አባቱ ስራን ያስኩት እኮ ቀልድ ነው እንዴ? ኧረ እባክህ እኔን ልሸውድ ፈልገህ ነው? ተሳስተሃል አባቱ ተሳስተሃል። ማሰቶ ነው ስልኬን። እየቀለዱ ነው። ስልኬን ማሰቶ ነው። ሰው ሰጥቶኝ ነው። እናትንዬ እሺ እናት ድንጋይ ተብላ አትጨማለቅ እሺ። ከዚህ በኋላ እንዳትደውል ስልኬን እንዳትደውል እሺ። ለበይ ልነቢ ወረጋከ ደፋ እኔ ላውራል አውራል እያስጨነቀሽ ነው። እሱ ጋር ልምጣና ናውራ ከእናት ባለቤቴን አውራ ከፈለክ እሺ። አትጨማለቅ የማን ነው እናት? እያከበርኩሽ ነው። ምንድነው የምትላት? ወንድሜ ሰላም ማነው? አባቀኝ ማንዶ አሾራለሁ እሺ። ፋኮፍ እሺ ፋኮፍ ያሟል እንዴ አውቃል። ሄሎ አቤት ማን እንደሆንኩ ታውቃለህ? በጣም ባለጌ ነሽ ግን እሺ። ኦኬ ካወከኝ ጥሩ እሺ። አይ ኖ አውቃለሁ ባለጌ ነኝ አውቃለሁ። አንተ ጨዋ ነህ። እኔ ሚስትህን አስቀምጤ ይሆናል በዛው እሺ። እዛው ባለጌ እንዴት እንትን ልትይ ሸውደሽ ስልክ ተሳስቼ ብለሽ አይበላም እሺ። እናት ልጌ አትጨማለቅ። ጨምላቃ ማነው እናታቸው? አስቂም እንዴ ምን ሆነሽ ነው? በጣም ነው የምታምሪው ግን አስቂ ምን ሆነሽ? ስቄ ነበር አሁን ከደቂቃዎች አሁን ስቄ ነበር። አልሳቅሽም? አይ ስቄያለሁ። የምር አልሳቅሽም? ደወለ። ሄሎ ስልክህን ምራተኛ ነው እንዴ? ሄሎ በስነ ስርዓት አናግረኝ። ምን ላውራ? ቀጥል እሺ። ለቁም ነገር ነው የፈለኩት። እንትን ይቆምብህ በቃ የስልኩ ይበቃል። በቃ እነሱ እኮ ይሻልሃል እሺ ብለህ እዘጋው ነው የሚሻልህ። እኔ አላዋጣህም ወንድም ጥላ አትሳሳት። ለሆነ እኮ አልኩህ እኛ ሴቶች ስንባል ዝም ብለን እንመስልሃለን አይደል እኮ። ልግረምካ ምን ችግር አለው? በቃ ሴሱስ ዝጊበት። ምንድን ነው የሚለው? ምን አውቃለሁ እኔ የለብኝም እኔ ሺሻ ምን አልጠቀምም። አንተ ደግሞ ብድር አለብህ እንድከፍል ተብለሃል። እንድከፍል አንተ ጭጣም፣ አንተ ጫታም፣ ሺሻ ማን ነው? እኔ ብር አለብኝ? እኔ ብር የለብኝም።
ሸልሙ ላይ አልገባኝም። አልፋል ይታሳያችሁ ና ለቀጣዩ ግን በደንብ ለቀጣዩ እግዚአብሔር ይባርክሽ። አመሰግናለሁ። ሰላም ነው። እንዴት መጣለት ግን እንዴት ነው ድምፁ? አይ ጎበዝ ነው ይችላል። ጎበዝ ነው። ይኸውልህ 12 ገባ ነው። ስለ ብሩ ልገራችሁ ሶስታችን አስታውሳችሁ የሆነ ልጅ በስልክ እያወራ ስለኔ ነገራቸው የሰፈር ልጆች የሀብታም ልጅ ነኝ ብዬ ሰክሻቸውና ኦኬ የስልክ ጭውውት እንደዚህ ነው። ገባህ አንተ? ደስ ይላል የሆነ ይስባል። ምንድን ነው ያልከው? አልተረዳኝም። ቶማስ ገብቷል። ባለፈው የሆነ ልጅ ደውሎ የሰፈር ልጆች ጋር ውዝግብ ብያለሁ ለራስ የሰፈር ልጆች ጋር የደወለው ልጅ እኔ ዝም እንድትል ነው ኦኬ ያልኩት። ማን ነው አይገባም እንዴ? የሰፈር ልጆች ማን የደወለው? የሆነ ልጅ እኔ የሀብታም ልጅ ነኝ ቆይ ጀለሶች ይንገሩ ምናምን ብሎ ወይ ደግሞ ቁማ እዛ ጋር አራንች ስላልነበርሽ ነው እናንተ ገደል ግቡ። አታስጨንቀን። ተረኛ የለም ተረኛ የለም። እንግዲህ የዛሬ ያበደ ኢፕሶድ ነው። ያበደ ግን ያው ግራም ያጋባል አንዳንዱ በጣም ጨንቆናል። እንደዚህ ደግሞ ዛሬ ይሄ አይሆንም። ሁለተኛው ዙር ከባድ ነበር። እና የሁለተኛው ዙር የመጨረሻ ውድድራችን በዚህ አብቅቷል። ከዚህ በኋላ ፋይናል ለመድረስ 2 ኤፒሶድ ብቻ ነው የቀረን። በሁለቱ ኤፒሶዶች እነሱ 2 ኤፒሶዶች ካለቁ በኋላ ፋይናል 3ኛው ቪዲዮ ይመጣል ማለት ነው። አንደኛ ተሸላሚ አሸናፊውን የ100,000 ብር አሸናፊ የሚሆንበት የምንለይበት ከ1 እስከ 3 የሚወጡትን እንለያለን። እንግዲህ አንደኛ የወጣ 100,000 ብር ነው። ሁለተኛ የወጣ 20,000 ብር፣ ሶስተኛ የወጣ 10,000 ብር አሸናፊ ይሆናል። ያው ጨማምረንበታለን። እኛ 2 እና 3 በባዶ አይሆንም አይመጣም እና ግን እዛው ልክም ወጪና ሌላም ሽልማትም ሊኖር ይችላል። አይታወቅም። ገብቷል። እና ዩቲ የምር አክብረሽን ስለመጣሽ በጣም ነው የምናመሰግነው። ባይዜ ልክ እንደጠየቅናት በደስታ ነው አክሰፕት አድርገው ራሷ ቀን አውጥታ እመጣለሁ በሚመቻቹበት ታይም አለች። አሽቃበት የምር ሰው አረ ጌታን አላሽቃበት መቤቴን የምሬ ነው። እና በጣም ነው የምናመሰግነው ዩቲ ሰው አክባሪ ናት። እንወድሻለን። እና ዩቲዩብ ግን ለምንድን ነው ያኔ ጥያቄ ዩቲዩብ ለምንድን ነው ልጅምር ነው ዲጄ ገዝቻለሁ። አይ ብዙ ጊዜ ነው ያልሽኝ ጀምራለሁ። አይ ገዛውኝ ያው 100 ምናምን ሸራጥቼ በቃ እና ዩቲዩብ አሁን ይጀምራል። መጀመሪያ የመጀመሪያውን ቪዲዮ አብራችሁንም ልታዩን ትችላላችሁ። የስ ግግ መገባ ያናቀቀችን አይ እኛ አይታወቅም እና ዩቲን ፎሎ አድርጓት፣ ሰብስክራይብ አድርጓት፣ የኛንም አካውንት ሰብስክራይብ አድርጉ። እንግዲህ ዛሬ ከዩቲ ጋር ፍራይዴ ናይትስ ያደረገው ቆይታ ይሄንን ይመስል ነበር። በቀጣይ እስከምንገናኝ ይመቻችሁ። እንወዳችኋለን። ባይ ባይ ባይ።